ከቢር እሱ from the beginning የፈጠራቸው ሰዎች ናቸው። በሁሉም እንደሚችል ሊያሳይ ነው። እግዚአብሔር ሰርቶ ያላቸው ምድርን መጀመሪያ በአራት አይነት መንገድ ፈጠረ። የመጀመሪያው ያለ ወንድ ያለ ሴት፣ ሁለተኛው ያለ ሴት ከወንድ ብቻ፣ ሶስተኛው ከሴትና ከወንድ፣ አራተኛው ያለ ወንድ ከሴት ብቻ። በአራቱም አይነት መንገድ መፍጠር እንደሚችል ማሳየቱ ነው። የለማ ኢየሱስ ክርስቶስ ብቻ ነው ያለ ወንድ የተፈጠረው። እሺ እንደዛ ካልሽ ደግሞ እንደ ሔዋን ደግሞ የተፈጠረ ማንም የለም። እንደዛ የተፈጠረ የለም። ሰው ብሎ ሰራቸው ብሎ እኮ የሰው እኮ መጀመሪያ ናቸው እነሱ። ኢየሱስ ክርስቶስ እኮ የሰው መጀመሪያ አይደለም። እሺ ይሁን። አሁን እኮ እሱ እኮ ምንም አዲስ የሚያደርገው ነገር የለም። ፍጡር ከመሆን ያገደዋል። አሁንም ፍጹም ሰው ፍጹም አምላክ ስለሆነ ነው ያለ ወንድ ከሳይንስ ውጪ ጋር እንደዛ አምላክነት አምላክ ስለሆነ ነው። እሺ አምላክ እሺ የትኛው ነብይ ነው ከሞተ በኋላ ማለት ነው? ኦኬ እነ መጥምቁ ዮሐንስ ከታረዱ በኋላ አንገታቸው አርጓል። ኦብቪየስ ሞቶ 3 ቀን ቆይቶ የተነሳ አልዓዛር 4 ቀን ቆይቶ የተነሳ አልዓዛር አለ። ግን በነቢያት እንደተገለጸው ነቢያት እንደጻፉት ልክ እንደዛው ይመጣል፣ ስለ ሰው ልጆች ኃጢአት በደል ይሞታል፣ በሶስተኛውም ቀን ይነሳል ተብሎ እንደተጻፈው ልክ እንደሱ የተጻፈው ስለማን ነው? የሰው ልጆች ኃጢአትና በደል መተላለፍ ይወስዳል የተባለውስ ማን ነው? ኢየሱስ ክርስቶስ ነው አይደለም? ኢየሱስ ክርስቶስ አምላክ ስለሆነ እሱ ራሱ የለም እንደዛ የሚል የሱ እንደዛ የሚል ራሱ የለም። ብሉይ ኪዳን ላይ አለ፣ አዲስ ኪዳን ላይ አለ። ግን ብሉይ ኪዳን ላይ እንደዛ ተብሎ ተጽፏል ተብሎ የለም፣ የተጻፈ ነገር የለም። እንደዛ ብለውም አያምኑም። በነገራችን ላይ ስቅለት ጉዳይ አሳየኝ፣ ችግር የለውም። ስቅለት ጉዳይ ላይ ካልሽ የስቅለት ጉዳይ ራሱ ትልቅ ችግር አለበት። እሺ ላሳይሽ። እሺ እኔ ደግሞ አንድ ጥያቄ ልጠይቅህ። እሱን እያሳየኝ እኔ ሌላ ጥያቄ። እሺ ፍቀጂልኝ እስቲ ስለ ስቅለት አንዳንድ ነገር ዛሬ ልንገርሽ። እሺ ቆይ እኔ አንዴ ልጠይቃ። ጠይቅኝ። እሺ ኢየሱስ ክርስቶስ አልተሰቀለም ብለህ ነው የምታምነው? አሁን መጽሐፍ ቅዱስን ቆይ አንዴ እንትን ታነብልኛለህ፣ ግን አንዴ ያዝልኝና ኢየሱስ ክርስቶስ አልተሰቀለም ነው የምትለው አንተ? አዎ መጣ ወደ ምድር፣ እንደመጣ ታምናለህ? ያው ወደ ምድር መጣ ስል ያው እንደኔና እንዳንቺ ነው የመጣው። ምንም ሌላ ነገር የመጣበት የለም። ከሴትና ከወንድ ነው የመጣው እናንተ ጋር አይደለም፣ ከድንግል ማርያም ነው የመጣው። ግን የመጣው ሲባል ከሰማይ ወርዶ መጣ እንልማ እኛ ልክ እንደ ማንኛውም ሰው እዚሁ አይደል እንዴ የተፈጠረው? ተጸንሶ እኮ ነው የተወለደው ኢየሱስ ክርስቶስ። እኛ ተጸንሰ ብቻለን። እሺ አይመጣ ስትይ ነው። እሺ እስማማለሁ። ከዛ አልተሰቀለም ከመጣ በኋላ ስለ ሰው ልጆች ኃጢአት አልተሰቀለም ነው እያልከኝ ያለኸው? ሲጀምር አልተሰቀለምም አልሞተምም። በባይብልም ላይ አሳይሻለሁ። ምክንያታዊ ሆነ ባይብሉን ተወና ያንተን እንትን አልተሰቀለም። አዎ እሺ ምንድን ነው የሆነው በእናንተ ማለት ነው? ማወቅ ስለምፈልግ አላህ አነሳው። ምን አለ መሰለሽ አላህ በቁርአን ላይ ሲናገር እንዲህ ላውጣልሽ እና እዛች ጋር ላሳይሽ። እሺ ሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ ቤት መሄድ አለብኝ፣ ግን አንድ ቻርጅ ማድረግ አለብኝ። ምን አለ መሰለሽ አላህ ሲናገር ሲጀመር የማርያምንም ነገር አይሁዳውያን አውግዞ ነው የመጣው እዚህ ድረስ። ከዛ በኋላ ወቀውሊሂም በማለታቸውም ተረገሙ እነዚህ አይሁዳውያን ማለት ነው። ምን አሉ? ኢና ቀተልና አልመሲሐ ዒሳ ብን መርየም የመርየም ልጅ ኢየሱስን ገደልን በማለታቸው ማለት ነው። ረሱላህ የአላህ መልእክተኛ የሆነውን አለ። ወማ ቀተሉሁ አልገደሉትም፣ ወማ ሰለቡሁ አልሰቀሉትም፣ ወላኪን ሹቢሀ ለሁም ግን መሰላቸው። እነሱ የሰቀሉ የገደሉ መሰላቸው ማለት ምን ማለት ነው? በብዙ ነገር ሊመሳሰል ይችላል። አንድ ሰው በስም ሊመሳሰል ይችላል። አያውቁትም፣ የሚሰቅሉት ሰዎች አያውቁትም ሲጀመር ሊመጡ ሲል ማለት ነው። መሰላቸው ማለት አልገባኝም። አላህ መሰላቸው ማለት አላህ መሰላቸው አይልም። ነገር ፈጠረ ነው አይደለም። የሰቀሉ መሰላቸው እሱን፣ ግን እሱን አልሰቀሉም ነው። ሌላ ሰው ነው የሰቀሉት። አዎ። ከዛ ምን አለ? ወኢነ الذين اختلفوا فيه በዚህ ጉዳይ ላይ የተለያዩት ኢየሱስ በመግደል ላይ በመስቀል ላይ የተለያዩ ሰዎች ለፊ ሸክ ሚንሁ አለ
በሱ ጉዳይ ላይ በጣም በጥርጣሬ ውስጥ ናቸው አለ። ማለሁም ቢሂ ሚን ዒልም እውቀትም የላቸውም አለ። ኢለ ኢትባዕ ዘን ጥርጣሬን ከመከተል ውጭ አለ። ወማ ቀተሉሁ የቂና በእርግጥም አልገደሉትም አለ። ታዲያ ካልገደሉ ካልሰቀሉት የት ሄደ ሲባል አላህ ቃል ገብቶለት ነበር እንደሚያነሳው። በረፈዐሁ ላሁ ኢለይሂ ወደ ራሱም አነሳው ሳይሞት ሳይሰቀል። ወካነ አላሁ ዐዚዘን ሐኪማ አላህም አሸናፊና ጥበበኛ ነው አለ። ግልጽ ነው። ስለዚህ አላህ ማንሳቱን ነው የሚናገረው። አሁን እንዴት እንደዚህ ልትል ቻልክ? ቁርአኑ እንዴት እንደዚህ ጥርጣሬ የሚባለው ነገር እንዴት ነው ያመጣው ካልሽኝ፣ እሺ እኔ አንድ ጥያቄ ልጠይቅ። እሺ ጠይቂ። አላህ አይዋሽም አይደለ? ለምን ይዋሻል? አላህ ባህሪውም አይደለም። ለምንድን ነው የሸወዳቸው? ለምንድን ነው አልሸወዳቸውም? ያው አስመሰለባቸው አልከኝ እኮ። የለም እንደዛ የሚል ነገር የለም። አስመሰለባቸው ሳይሆን መሰላቸው ራሳቸው እኮ እንደዛ ባደረጋቸው ነው። አይደለም በራሳቸው በነፃ ፈቃዳቸው ኢየሱስ ነው ብለው አንዱን ወስደው ሰቀሉት። ኢየሱስን ግን አልሰቀሉትም። አላህ አነሳው። እንደዛ ነው የእስልምና አስተምሮ ያ ነው። ያማ እንደዛማ አይሆንም። ገብቶሻል? የአላህን ነብይ ሊገሉ ፈለጉ። አላህ ነብዩን ደግሞ ቃል በገባለት መሰረት ሱረቱል ኢምራን ላይ እኔ ወደ ራሴ አንሺ ነኝ ባለው መሰረት አነሳው፣ ከተንኮላቸው ጠበቀው። ተግባባ? ያን ያለው ነገር። እሺ አሁን እንዴት ጥርጣሬ ውስጥ እንዳለ ልንገርሽ። በመጀመሪያ ደረጃ ለኛ ኃጢአት ነው አይደለ ኢየሱስ የተሰቀለው የተባለው ምን ነው? እግዚአብሔር ባይብል ላይ ምን ይላል መሰለሽ? ኦሪት ዘኍልቍ ትንቢተ ሕዝቅኤል ምዕራፍ 18 ላይ እንዲህ ይላል፣ እናንተ ግን ልጅ የአባቱን ኃጢአት ስለምን አይሸከምም ትላላችሁ? ልጅ ፍርድንና ቅንን ባደረገ ጊዜ ትእዛዜንም ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል እንጂ አይሞትም። እሺ ጥሩ። ኃጢአት የምትሰራ ነፍስ እሷ ትሞታለች አለ። ኃጢአት የሚሰራ ነፍስ እሱ ነው የሚሞተው ራሱ። ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም አለ። ልብ አድርጊ፣ የአዳምን ማለት ነው። የጻድቁ ጽድቅ በራሱ ላይ ይሆናል አለ። በራሱ ላይ ይሆናል። እንዳውም ኃጢአተኛውም ካደረጋት ኃጢአት ቢመለስ ከሁሉም ኃጢአት ቢመለስ ትእዛዜንም ሁሉ ቢጠብቅ ፍርድንና ቅንንም ነገር ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም አለ። አየሽ? ስለዚህ አንዱ አምላክ በትክክልም ፍትህ የሚባለውን ነገር ይሄንን የነገረን ባይብል ላይ ማለት ነው። ማንም በማንም ወንጀል ምክንያት አይጠይቅም። ባይሆን ኃጢአት የሰራ ካለ ራሱ ነው የሚሞተው ብሎ ነው የነገረን። ስለዚህ እኔና አንቺ አዳምና ሔዋን በሰሩት ኃጢአት እኛ ምን ሞትበት ምን ምክንያት አለ ነው ጥያቄ። ይሄ እኔ መሰለኝ ኢየሱስ ክርስቶስ መጥቶ የተሰቀለለ ሞተናል እኮ እኛ አልሞትንም። አሁንማ ኢየሱስ ክርስቶስን የግል አዳኛችን አድርገን ስንቀበል ከእሱ ጋር እንሞታለን፣ ከእሱ ጋር እንነሳለን። የውሃ ጥምቀት ስንጠመቅ ህግ ተጣሳ። ምንን ህግ ተጣሳ? እዚህ ጋር ልጅ አባቱን ኃጢአት አይሸከምም ማለት ኃጢአተኛው አንድ ኃጢአት ከሰራ ራሱ ነው። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 19 ጀምሮ እስከ 21 አንብቢው። ሙሉ ምዕራፉን አንብቢው። ይሄ ምዕራፍ 18ን ሙሉውን አንብቢው። ትልቅ ነገር ነው የምታገኝበት። ቁጭ ብለሽ ጊዜ ስጪና ማለት ነው። በዛ ላይ ደግሞ የሚገርምሽ እዚሁ ዘዳግም 30 24 16 ይብርሽ ባይዘው እኔ በሃይማኖት በመጽሐፍ ቅዱስ አሁን ገና አንብቢ ካልከኝ ጀምሮ ነው እያነበብኩ ያለሁት እና እኔ ራሱ እንትን ነው እንትን እያልኩ ነው እያጠናው ነው ገና። ለዛ ፐርፌክት አይደለም። ትክክል። እስቲ አዳምጪኝ ወይሽ እኔ የምነግርሽን አዳምጪና ኖት ያዥሽ። እኔ የምጠይቅህንም ደግሞ መልስልኝ። እመልሳለሁ። እሺ ዱላ ያዘችብኝ እንደዚህ። አላህ ኢየሱስን ሰወረባቸው አልከው? ምንም አላህ ሰወረባቸው አይልም። አላህ ሰወረባቸው አይልም። ራሳቸው መሰላቸው። አልገባኝም። እሺ አንዴ በደንብ አዳምጪኝ። እሺ ኢየሱስ ስቅለት ላይ እስቲ በደንብ ልናገር። አሁን የኢየሱስ ስቅለት ጉዳይ ላይ አስመልክቶ የመጀመሪያው ለኔ ሎጂካል ያልሆነልኝ ነገር ይሄ ምንም በማላቀው ባልሰማሁት ባላየሁት ነገር መጠየቄ። ሁለተኛ ንጹህ የሆነ ነፍስ ሲጀመር አይገደልም።
ስለ ልጆች ማለት ነው። አባት ያው ምን አለ? አባቶች ስለ ልጆች አይገደሉ፣ ልጆችም ስለ አባቶች አይገደሉ፣ ነገር ግን እያንዳንዱ በኃጢአቱ ይገደላል። ስለዚህ ኢየሱስ ለኛ ሲል የሚገደልበት ምንም ምክንያት የለም። እሺ ጥሩ። አሁን ይሄን ታዩና ኢየሱስ ሲመጣ የሚያስተሰርየው ኃጢአት ካለ ለዚህ ኃጢአትስ መጥቷል ወይ? ይሄንም ጠይቂ፣ አንብቢ በደንብ። ይኸው የሉቃስ ወንጌል ምዕራፍ 12 ቁጥር 10 ላይ የሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል። የሰው ልጅ የሚለው ራሱን ነው። የሆነ ነገር እኔም ቢናገረኝ አንድ ሰው ይሰረይለታል አለ። መንፈስ ቅዱስን የሚሳደብ ግን አይሰረይለትም ማለት። ጥሩ ቀጠለና ደግሞ ማርቆስ ወንጌል ምዕራፍ 3 ቁጥር 29 ላይ መንፈስ ቅዱስ ላይ የሚሳደብ ሁሉ ግን አለ የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም ማለት። የኢየሱስን ስቅለት እንኳን ቢቀበል ማለት ነው የሰው ጥሩ በመንፈስ ቅዱስ የቀለደ ስርየት የለውም። ስለዚህ ለዚህ ኃጢአት አልመጣም ማለት ነው። አንድ እንድትችልኝ የምፈልገው ስለዚህ አምላክ መስዋዕትን ደግሞ አይወድም፣ ከመስዋዕት ይልቅ ምህረትን ይወዳል። ትንቢተ ሆሴዕ ምዕራፍ 6 ቁጥር 6 ላይ ከመስዋዕት ይልቅ ምህረትን ከሚቃጠልም መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁና እያለ ይናገራል። ስለዚህ እግዚአብሔር መስዋዕትን ነው የሚወደው ሲጀመር። ስለዚህ መስዋዕት ከተደረገም ከእንከን የጸዳ መሆን አለበት። እሱም በኋላ መመጣበት ይሆናል። አሁን ላይ ቆይ ይሄኛውን እግዚአብሔር ደግሞ ሰውን በራሱ መስዋዕት እንዲደረግ አይፈልግም። ለምሳሌ ትንቢተ ኤርምያስ እነዚህ ማጠፋቸው ናቸው። እኔም ያላዘዝኩትን ያልተናገርኩትንም ወደ ልቤም ያልገባውን የሚቃጠለውን መስዋዕት አድርገው ለበዓል ልጆቻቸውን በእሳት ያቃጥሉ ዘንድ የበዓልን የኮረብታውን መስገጃዎች ሰርተዋልና አለ። ሲጀመር እግዚአብሔር ልጆችን ማቃጠልን በጭራሽ የሚጠላው ለዛ ነው። ምን አለ? ከሰባት ነገሮች አንድ የሚጠላቸዋል። መጽሐፈ ምሳሌ ምዕራፍ 6 ቁጥር 16 እና 17 ላይ እግዚአብሔር የሚጠላቸው 6 ነገሮች አሉ። ሰባተኛው ነፍሱ አጥብቃ ትጸየፈዋለች አለ። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹህ ደምን የምታፈስ እጅ ይላል። እግዚአብሔር ንጹህ ደም የሚፈስ ነገርን የሚጠላ ከሆነ የኢየሱስ መሰቀል በራሱ ኢየሱስ ንጹህ ነው ተብሎ ከታሰበ እንዴት ለሰው ልጆች ኃጢአት ተሰቀለ የሚለውም ጥያቄ ውስጥ። እሺ አሁን እነዚህ ታያቸው ቀለል ያሉ ናቸው። አሁን ወደ ዋናው እየመጣሁልሽ ነው። ኢየሱስ ከመምጣቱ በፊት በዚህ አላምንም፣ በዚህ በላይ ነው። ይሄ እንትና እኮ ነው ኢራኒየስ ይባላል። ቸርች ፋዘር ነው። እሺ ይሄኛውን ታዩ፣ ፎቶውን ታዩ፣ ኢራኒየስ ይባላል ግን እሺ ቸርች ፋዘር ነውና ምን ይላል እዚህ መጽሐፍ ላይ በጻፈው ላይ አጌንስት ሄረሲስ ቡክ 1 ቻፕተር 24 ላይ ቅድም አንቺ ቁርአኑ ላይ አልገባኝም ያልሽውን እንደዚህ ብለው የሚያምኑ ሰዎች እንደነበሩ ላሳይሽ። እንዲህ ብለው ነብዩ መሐመድ ነብዩ ነው ከመላካቸው በፊት ምን አለ? ልብ አድርጊ። ዌርፎር አለ he did not himself suffer days አለ። ኢየሱስ ራሱ ዴዝን ሰፈር አላረገም ብለው የሚያምኑ ነበሩ። እንዳውም በት ሳይመን አለ a certain man of ሳይረን የቆጵሮሱ ስምዖን ነው የቀሬናው ስምዖን ነው being compelled አለ bore the cross in his stead በሱ ፋንታ እንትኑን ያሸከሙት መስቀሉን so that these days so that this later being transfigured by him በሱ ፋንታ እሱ መተካቱን ያሳያል። that he might be አለ taught to be Jesus ኢየሱስን መሰላቸው ታሰበ እንደዛ was crucified through ignorance and error አለ። በስተት እሱን ሰቅለውታል ብለው የሚያምኑ ሰዎች ነበሩ። በስተት ስምዖንን ማለት ነው። while Jesus himself received the form of Simon የስምዖንን ፎርም ወስዶ ማለት ነው። እንደውም በተቃራኒው ስምዖን እሱን መስሎ ማለት ነው። and standing by laughed at them እነሱ ፊት ለፊት ቆሞ በጣም ይስቅባቸው ነበር እሱን ሰቀሉ እያለ በማየታቸው ማለት። አሁን ይሄ የእስልምና አስተምሮ አይደል። ከዚህ በፊት የነበሩ ቸርች ፋዘርሶች የጻፉት እንዲህ ብለው የሚያምኑ ሰዎች እንደነበሩ ነው። ያን መጀመሪያ አካባቢ ማለት ነው። እነሱም ተቃውሞ ነው የመጣው። አሁን ጥያቄው ልብ አድርጊ፣ የሰይጣን ኮንትሪቢዩሽን ራሱ መኖሩን ልብ አድርጊ። መጀመሪያ ሰይጣን እንትን ያውቃል፣ ትንቢት ያውቃል። እንደምታውቂው ባለ ከዚህ በፊትም እንዳየነው ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና ምን አለ? እሱን በመቅደስ ላይ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግርህን በድንጋይ ከቶ እንዳትሰናከል እጃቸውን ያነሱልሃል ተብሎ ተጽፏልና የእግዚአብሔር ልጅ ከሆንክ ራስህን ምን አለ? ከሆንክ ወደ ታች ራስህን ወርውር አለው። ይሄንን ተብሎ ተጽፏል እያለ የሚናገረው ዲያብሎስ ነው። ልብ አድርጉ።
የመዝሙረ ዳዊት ምዕራፍ 91ን እየጠቀሰ ማለት ነው። መጽሐፍን ያቅ ነበረ። እሺ መጽሐፍን የሚያቅ ከሆነ የአስቆሮቱ የይሁዳ ውስጥ ገብቶ ኢየሱስ እንዲሰቀል ትልቅ ኮንትሪቢሽን ያደርጋል ብለሽ ታስቢያለሽ? የኢየሱስን ስቅለት ያኔ ከተነገረ ምን አለ? ይኸውልሽ ልብ አድርጊ። የዮሐንስ ወንጌል ምዕራፍ 13 ቁጥር 2 ላይ እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮጡ በይሁዳ ልብ አሳልፎ እንዲሰጥ ሐሳብ ካገባ በኋላ አለ። እውነት በአስቆሮጡ በይሁዳ ውስጥ ገብቶ ሐሳብ እንዲሰጥ አሳልፎ እንዲሰጥ ካደረገ ትንቢትን እያወቀ ነበር፣ መጽሐፍን እያወቀ ነበር ወይ ይሄን የሚያደርገው? የሰው ልጆች በሱ ምክንያት እንዲድኑ ነበር ይሄን ሲያደርግ የነበረው? ከባድ ነው። ምክንያቱም ኢየሱስ ራሱ ሲናገር ዮሐንስ ወንጌል ምዕራፍ 8 ላይ ሲናገር የተናገረው ነገር አለ። ያው እዚህ ጋር ተመልከቱ ቁጥር 8 ያው ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችኋል። እንግዲህ ኢየሱስን መግደል ምን እንደሆነ አብርሃም እንዲህ አላረገም አለ። እናንተ የአባታችሁን ስራ ታደርጋላችሁ አላቸው። አባታቸው የተባለው ሰይጣን ነው። የሰይጣን ስራ ነው የምታረጉት። እኔን ለመግደል የምታረጉት ጥረት የሰይጣን ስራ ነው። እኛስ ከስሙት አልተወለድንም፣ አንድ አባት አለን፣ እሱም እግዚአብሔር ነው አሉት እነሱ። ስለዚህ አሁን የአባታቸው ስራ ኢየሱስን የመግደል ሐሳብ ከሆነ ታዲያ ቀደም እንደነገርኩሽ እውነት ሰይጣን ይሄን እያወቀ ይሄን ያደርጋል ማለት በጣም ከባድ ነው። በዛ ላይ ደግሞ መሰቀልም አይፈልግም ነበር። ምን አለ? ይኸው እዚህ ጋር የማርቆስ ወንጌል ምዕራፍ 18 ላይ ሲናገር ምዕራፍ 26 ላይ ሲናገር አባቴ ቢቻለስ ይህች ጽዋ ከኔ ትለፍ እያለ ይናገራል። ይህች ጽዋ እውነት ሊሰቀል ከመጣ እንዲህ ይላል። በፍርሃትም ሲጣጣር አጽንቶ ይጸልይ ነበር፣ ወዙም በምድር ላይ እንደሚወድቅ። ሰው ፍጹም ስጋ ሲባል እኮ ሰውም ነው። ይፈራል፣ እንደማንም ይታመማል፣ ይጨነቃል። ሰው እኮ ነው። ሰዋዊም አምላካዊም ባህሪ ያለው እኮ ነው። እንዴ ስጋ ለብሶ ታዲያ እንዴት ነው? ልጨርስልሽ መነን ልጨርስልሽና ከዛ አስተያየት ትሰጭኛለሽ። እስቲ እንደው ስሚኝ። ዛሬ ምን አለ መሰለሽ፣ ይሄ ጸሎት ደግሞ ተሰምቶለታል። ዕብራውያን ምዕራፍ 5 ቁጥር 7 እሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና መልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት። ሲጀመር ማን ነው እግዚአብሔርን የሚፈራው? ሌላ ጥያቄ። ተሰማለት። ኢየሱስ ከዚህ በፊት ሲናገር ምን አለ? የድንጋዩን አንስተው ኢየሱስም አይኖቹን ወደ ላይ አንስቶ አባት ሆይ ስለሰማኸኝ አመሰግናለሁ፣ ሁልጊዜም እንደምትሰማኝ አውቃለሁ አለ። አይሽ? ስለዚህ ሁሌ ይሰማው ነበር። ስለዚህ ተሰማለት የተባለው ከሞት ሊያድነው የሚችለውን ጸሎትን ነበር የተሰማለት ማለት ነው። ስለዚህ አሁን ኢየሱስ ከዚህ ሰዓት አድነኝ ብሎ የተናገረው ጸሎት እንዳገኘ የምታውቂው ከዚህ ጥቅስ ነው። በተለይ ዮሐንስ ወንጌል ምዕራፍ 7 ላይ ኢየሱስን ያው እንግዲህ ከኢየሩሳሌም ሰዎች አንዳንዶቹ እንዲህ አሉ። ምን አሉ? ሊገሉት የሚፈልጉት ይህ አይደለምን እየተባባሉ ሲነጋገሩ ሰሙና ቁጥር 32 ላይ ፈሪሳውያንም ህዝቡ ስለሱ እንደዚህ ሲያንጎራጉሩ ሰሙ። የካህናት አለቆች ፈሪሳውያን ሊይዙት ሎሌዎችን ላኩ። ለምን? ሊገሉት። ኢየሱስም ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ፣ ትፈልጉኛላችሁ አታገኙኝም አላቸው። ሊገሉት ነው የሚፈልጉ። ልብ አድርጊ። ትፈልጉኛላችሁ አታገኙም፣ እኔ ወዳለሁበትም እናንተ ልትመጡ አትችሉም አላቸው። እኔ ወዳለሁበት ቀጠለና እነሱ ደግሞ ተገርመው እንዲህ አሉ፣ እንግዲህ አይሁድ እኛ እንዳናገኘው ይህ ወዴት ይሄድ ዘንድ አለው? በግሪክ ሰዎች መካከል ተበትነው ወደሚኖሩት ሄዶ የግሪክን ሰዎች ሊያስተምራለውን? ይሄ ነበር ሐሳብ። ትፈልጉኛላችሁ አታገኙኝም ሲል ምን ለማለት ፈልጎ ነው እያለ የሚናገርበትን ነገር ከዚህ ማየት ይችላል። ስለዚህ አልተገኘም ማለት ነው። አይሁዳውያን መሲሁ ራሱ ሲመጣ ይሰቀላል ብለው ያስቡ። ለዛ ነው ምን አለ? ከሰቀሉትም ከክፉ አድራጊዎቹ አንዱ ክርስቶስ እሱ ክርስቶስ አይደለህም ምን አለው? ራስህንም እኛንም አድን ብሎ ሰደበው ይላል። ስለዚህ እውነተኛው ክርስቶስ ይሰቀላል ተብሎ አይታመንም። ምን አለ? ለዛ ነው ሌሎችን አዳነ፣ ራሱን ሊያድን አልቻለም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ እኛም እናምንበታለን ይላሉ። በመጽሐፉ ላይ የሚታወቀው የሚመጣው መሲሁ የሚሞት መሲህ አይደለም። በትንቢት ራሱ አይሞትም። ይኸው ላሳይሽ በትንቢት እንደማይሞት። ለምሳሌ አንድ ጥቅስ ልስጥሽና ግንበኞች የራቁት ያው እናንተ ግንበኞች የናቃችሁት የማዕዘን ራስ ይህ ነው የተባለው እንደምታውቂው ኢየሱስ ነው አይደለ? ይሄ ኢየሱስ ነው። እናንተ ግንበኞች የናቃችሁት የማዕዘን ራስ ይህ ነው የሚለው እቺን ነገር ስትነኪያት መዝሙረ ዳዊት ላይ ነው የሚወስድሽ። እዚህ ጥቅስ ላይ ወስድሻል።
ምን አለ? ከዚህ ከ17 ልጀምርልሽ። ኦኬ እሺ፣ ከዚህ ልጀምር። የእልልታም የመድኃኒትም ድምፅ በጽድቅ ድንኳን የእግዚአብሔርም ቀኝ ኃይል አደረገኝ። እግዚአብሔር ቀኝ ማን ነው? የእግዚአብሔር ቀኝ ከፍ ከፍ አደረገኝ፣ የእግዚአብሔር ቀኝ ኃይልም አደረገኛል። አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ አለ። መገሰጽን ገሰጸኝ፣ መገሰጽን እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም አለ። ቀጠለ። የጽድቅንም ደጆች ከፈቱልኝ፣ ወደ ማን ነው ክፈቱልኝ አለ። ወደ እርሱ ገብቼ እግዚአብሔርን አመሰግናለሁ አለ። ይህችም የእግዚአብሔር ደጅ ናት፣ ወደ እርሷ ጻድቃን ይገባሉ አለ። ሰምተኸኛልና መድኃኒቴ ሆነኛልና አመሰግናለሁ። ሰምቶኛል። ልባር ምንድነው የሰማው? ጸሎት። ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆናል። አየሽ፣ አልሞትም በሕይወት እኖራለሁ እያለ ሲናገር የነበረው ሰምተኸኛል፣ መድኃኒት ሆነኛል፣ አመሰግናለሁ እያለ ሲናገር የነበረው ይኸው ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ የተባለው ኢየሱስ ነው። ለዛ ነው ሌላ ቦታ ላይም ስትሄጂ እዚህ የታለ መዝሙር 91 ላይ ቅድም ሰይጣን የጠቀሰው ጥቅስ ማለት ነው። በልዑል መጠጊያ የሚኖር ሁሉን የሚችል አምላክ ጥላ ውስጥ ያድራል አለ። እግዚአብሔር አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እሱ ከአዳኝ ወጥመድ ምናምን እያለ ይቀጥላል። አሁን ዋናው ነገር እዚህ ጋር ነው። በመንገድም ሁሉ ይጠብቁ ዘንድ በመላእክቱ ስለ አንተ ያዝልሃል ካለ በኋላ ልብ አድርጊ፣ ረዥም ዕድሜ አጠግበዋለሁ ማዳኔንም አሳየዋለሁ ይላል። ማዳኔን ረዥም ዕድሜ የሚያጠግበው ከኢየሱስ ውጭ ረዥም ዕድሜ ያኖረው ሰው የለም እንደምታውቂው። ስለዚህ ረዥም ዕድሜ የኖረው አድኖት ነው፣ አልሞትም ባለው መሰረት ማለት ነው። አልሞትም ባለው መሰረት ይህንንም ዲያብሎስ እንትን ብሎ አሁን እሺ ተሰቀለ ከተባለ ራሱ ስንት ሰዓት ተሰቀለም ችግር ነው። አንደኛው በሰቀሉ ጊዜ 3 ሰዓት ይላል። ራሱ ነው እንጂ ስለ ኢየሱስ እሺ ችግር የለው። ሰቀሉት ቢባል እንኳን እስቲ እንቀበል ቢባል እንኳን በሰቀሉ ጊዜ እዚህ ጋር ስንት ሰዓት ይላል? 3 ሰዓት ነበር ይላል። ያጅልኝ 3 ሰዓት። ሌላ ወንጌል ላይ ደግሞ እዚህ ጋር ስትመጪ 6 ሰዓትም የሚያህል ነበረ፣ ጨለማም እስከ 9 ሰዓት በምድር ላይ ሁሉ ሆነ፣ በፀሐይም ጨለማ ማን ነው ፀሐይም ጨለመ፣ የቤተ መቅደሱ መጋረጃ እያለ አሁን ምንድነው ከክፉ አድራጊዎች አንዱ በቃ ጭራሽ ኢየሱስ በዚህ ሰዓት አልተሰቀለም። ለፍርድ ነበረ ገና የቀረበው ለፍርድ። ይኸው ምን አለ እስቲ እዚህ አካባቢ ላሳይሽ። ይኸው እዚህ አካባቢ የታለ ያውልሽ። ጲላጦስም እነሆ ሰውየው አላቸው። የካህናት አለቆችም ሎሌዎችም ባዩት ጊዜ ስቀለው ስቀለው እያሉ ጮሁ። ጲላጦስም እኔ እንግዲህ በደልስ እንኳን አማን ነው እኔስ አንዲት በደልስ እንኳን አላገኘሁበትምና እናንተ ወስዳችሁ ስቀሉት አላቸው። አይሁድም መልሰው እኛስ ሕግ አለን፣ እንደ ሕጋችን ለሞት ይገባዋል፣ ራሱንም የእግዚአብሔር ልጅ አድርጓልና አሉት እያለ ተናገረ። አሁን ስንት ሰዓት ነው? ይህን ሰዓት ስታይ ለፋሲካም የማዘጋጀት ቀን ነበረ፣ 6 ሰዓትም የሚያህል ነበር። አይሁድም እነሆ ንጉሳችሁ አላቸው። እነሱ ግን አለ አስወግደው ስቀለው እያሉ ይጮሃሉ አለ። ልብ አድርጊ፣ እዚህ ጋር 6 ሰዓት ነው፣ ገና ለፍርድ እንኳን አልቀረበም። እዚህ ጋር ደግሞ ስንት ሰዓት ነው? 3 ሰዓት ራሱ ተሰቅሏል። ራሱ በሰቀሉትም ጊዜ 3 ሰዓት ነበር ይላል። እሺ የትኛውን እንቀበል? በጣም ብዙ ነገሮችን ብታይ አይስማማም። እሺ በስቅለቱ ራሱ እስቲ አንድ ጥያቄ ልጠይቅሽ። አሁን አንቺ የምታውቂው ራሱ ኢየሱስ ሲሰቀል አርብ ነበር አይደለ? ቀኑ አይደለም ምን? እሺ አርብ ከነበረ አርብ 3 ሰዓት ይሁን 6 ሰዓት ይሁን ተሰቀለው አናውቅም። እሺ ይሁን አንዱን እንውሰድ፣ 3 ሰዓትን እንውሰድ። ኢየሱስ 3 ቀንና 3 ሌሊት ምድር ልብ ውስጥ ቆይቷል ነው ተብሎ የሚታመነው አይደለ? እስቲ አንዴ ጊፍት ምናምን ካላችሁ ስጧት። እሺ ሂዱና የኔ ጀማዎች 600 ምናምን ሰዎች አላችሁ እና እስቲ አንዴ የእንግዳይ ነች እና እስቲ ሂዱና ስጧት አንዴ ጊፍት ከቻላችሁ እሷ ጋር ሂዱና። እሺ እና ምን መሰለሽ፣ እሺ 3 ሰዓት ተሰቀለ ይባላል። 3 ሰዓት ተሰቀለ። እሺ 3 ሰዓት ከተሰቀለ ኢየሱስ 3 ቀንና 3 ሌሊት እንደማይሞላ አላሳይሽ። ለምሳሌ ዛሬ ቀኑ ምንድነው? ሰኞ። የሰኞ ሌሊት አለፈ አይደለ? ትናንት ነበር የሰኞ ሌሊት፣ ዛሬ ቀን ነው። ዛሬ የሚመጣው ሌሊት ደግሞ የማክሰኞ ሌሊት ነው አይደለ? አይደለም ምን? አዎ 72 ሰዓት አይሞላም ነው እያልከኝ ያለው?
በጭራሽ አይሞላም። 3 ቀንና 3 ሌሊት ነው የሚለው። ቀንና ሌሊት 3 ቀንና 3 ሌሊት። እሺ አርብ ተሰቀለ። አርብ ሌሊት የለውም፣ ቀን አለው። ያዥልኝ፣ 1 ቀን አለው። ቅዳሜ 1 ሌሊት አለው። ቅዳሜ እንደገና 1 ቀንም አለው። 1 ቀንና ማነው 2 ቀንና 1 ሌሊት። ቀን አርብ ሌሊት፣ ቅዳሜ ቀን ቅዳሜ ሌሊት፣ እሑድ ቀን እሑድ ሌሊት። ምን እንደዛ አይደለማ። እሺ ቀን የሚቆጠረው እንዴት ነው? ቀን ረሳሽው እንዴ? ዛሬ አርብ ከሆነ እሺ ይሄና ይሄንን ያዥ። ይሄ ሌሊት ነው፣ ይሄ ቀን ነው። እሺ አርብ ሌሊት አለፈ ወይስ አላለፈም? አለፈ። 3 ሰዓት ነው የተሰቀለው ቀን ላይ አይደለ? ይሄን አንቆጥረውም። በቃ አርብ ሌሊት አልፏል። ከዛ ደግሞ አርብ ቀን አለ። ቀኑን የተሰቀለው ማን ነው? ቀኑን የተሰቀለው ቀኑ ላይ ምድር ልብ ውስጥ ራሱ አልገባም። እሺ ይሁንና እንስማማ። ምድር ልብ ውስጥ ገብቷል። 1 ቀን አለው። ቅዳሜ 1 ሌሊት አለው። 1 ቀን አለው። ስለዚህ 2 ቀንና 1 ሌሊት ሆነ። እሁድ 1 ሌሊት ነው ያለው። ቀኑን ነበረ እንደ እሁድ እንትን ውስጥ ቀን ነበረ እንደ እሁድ ቀን እኮ አልነበረም። ነበረ እንደ መቃብር ውስጥ ቀን። ጠዋት እኮ ተነስተው ሲያዩት የለም እኮ። ማለዳ ሲሄዱ ፀሐይ ሳትወጣ እኮ የለም እዛ ውስጥ አይደል እንዴ? የለም እዛ ውስጥ የለም። ኢየሱስ ግን 3 ቀን እና 3 ሌሊት በምድር ልብ ውስጥ እኖራለሁ ነው የሚለው። አይ ቀን ተነሳ የሚል ነገር የለም። ሲጀምር 1 ሌሊትማ ተነሳ ይላል መጽሐፍ ቅዱስ እንዴ? እሱ ስተት ነው እኮ ነው እያልኩሽ ያለሁት። በ3ኛው ቀን ተነሳ ቢል እንኳን ኢየሱስ የተናገረው ያናል መሽ ላሳይሽ። ኢየሱስ የተናገረው ላሳይሽ። ኢየሱስ የተናገረውን ላሳይሽ አንዴ። ወይኔ ቻርጅ ሊዘጋ ነው። ቁርአን አትነግረኝ? እሺ ነግረሻለሁ። መነን ቀጠሮን ያዝ በኋላ እኔም በቪዲዮ ልውጣና አው ቀጠሮን ያዝ በኋላ ስንት ሰዓት ትገባለህ? ከሰዓት ወጪ በቃ ሰላት ሰግጄ ይገባለሁ። ሰላት ልስገድና 7 ሰዓት ላይ ይገባለሁ። እስከ 7 ተኩል ነው ያለሁት እኔ። ከዛ ወጣለሁ ስራ አለኝ። ወይ ማታ 7 ስንት ሰዓት ላይ ማታ? እሺ ማታ ከ3 ሰዓት በኋላ ከ3 ሰዓት በኋላ በቃ ጥሩ ቀጠሮ አይቀርም። ይኸው ነገርኩሽ። በእውነት አልቀርም። እግዚአብሔር ነው አይሽ። ያው በ600 ምናምን ሰው መሀል ነው የተናገርሽው። እሺ ቺንጌ ማንዴ